ወላይታ ህዝብ ግን ይሄ ወላይታ ህዝብ እንዴት ነው የሚነገድበት? አንድ ወጠጤ እነሳና ነብይ ነኝ ይላል። ነብይ ነኝ ዝም ብሎ ጋሪ ገፌ ነበረ ነብይ ነኝ ይላል። እግዚአብሔር እንደዚህ ያሳይኝልና ብር ሲቀበል ይላል። ሌባ በስቷል፣ ሌባ በስቷል። አሁን ያለንበት ዘመን እኛ ነብይ ነን ብለው ደግሞ ነብዮችን ያንቋሽሻሉ። ነብዮች እነ መሐመድን ያንቋሻሉ። መጽሐፍ ቅዱስ ላይ ያሉ ቁርአን ላይ ያሉ የድሮቹን ዋናዎቹ አለሌ ጋሪ ገፊ በህይወቱ ነግዷል አልፍለት ያለ ኮንትሮባንድ ነጋዴ ከቡና ቤት የማይወጣ የሸርሙጣ ምናምን እኔ ፓስተሮች ማለት ነው አልፈልግም ሰው ማዋረድ እኔ እንደዛ እንጂ ወደ 3 ፓስተሮች ቸርች የሚመሩ ቂጣቸውን ደፍኖ እየቃሙ ሽሻ ቤት ትላልቅ ክለብ ውስጥ ነው የሚቀሙት። ቪአይፒ ቪዲዮ ቀርጫቸው እጄ ላይ ያለ ትንፈስ ለቃቸዋለሁ። መርክ ነው የመሳጅ ቤት ችክ ሸሌ ኢትዮጵያውያን ሸሌ መሳጅ ቤት ነው ገብቶሻል። የመሳጅ ቤት ችክ እነዚህ ጩጬ ችኮች የ15 የ16 ዓመት ጩጬ ቃዬ ችክ ይዞ ይቅማሉ ፓስተሮች። እናታቸውን ልብዳ እኔ አውቃቸዋለሁ። ከፈለኩ 3ቱን ለቃቸዋለሁ። ግን ከለቋቋቸው ወይ ይጠፋሉ ወይ ራሳቸውን ያጠፋሉ። እግዚአብሔር በራሱ ጊዜ ያጋለጻቸው የነገዱ ነው ይመቻቸው ብዬ ነው ያለፍኳቸው። ግን አለኝ አይኖ እኔ አሁን ይሄ ብትይ እንደዚህ አይነት ቤቱ ሲቀም ነበር ከነ ቪዲዮ አመጣዋለሁ። በርጫ ቃሚ ሸሌ ሸጓሪ ነው አብዛኛው። ሁሉም አይደለም ልሽ አብዛኛው ሌባ ነው። አሁን ዮኒሴ ጋም ትንሽ ቆይቶ ነብይ ነኝ ካላለ ትላንትና ሲሰብክ ነበረ። አሁን እሱ ስለ እግዚአብሔር ቃል ምን አውቆ የሚሰብከው? ሲሰብክ ነበር ትላንት መጽሐፍ ቅዱስ ላይቭ። መጽሐፍ ቅዱስ መቀለጃ ነው እንዴ? የማንም ባለጌ ቦዘኔ አለሌ ዋልጌ መደዴ መቀለጃ ነው መጽሐፍ ቅዱስ ማለት። መጽሐፍ ቅዱስ ዮኒሴ ጋ እንዴት ነው በእጁ ይዞ ሶሻል ሚዲያ ላይ የሚያወራው? በዚህ ጉዳይ ጴንጤዎች ወጣችሁ መቃወማ። ይሄ ተሳዳቢ አለም ተሳዳቢ። አሁን እድሜ ለዮኒሴ ጋ ተሳዳቢ ተብለናል። ግን እኛ ኦሮሞን ዲፌንድ ለማድረግ ነው የመጣ ነው። አንቺ አሁን እኮ ስሚ፣ አንቺ እኮ የዮኒሴ ጋ ቪክተም ነሽ። ስድብ ያለማመደሽ እሱ ነው። አሁን ሰው ጂጂኪያና ዮኒሴ ጋን እግዚአብሔር ከምድር ያጥፋልን ይላል። እንዲ አንቺ ለምን ጠፊያለሽ? አንቺ ኦሮሞን ለመከላከል መተሽ እኮ ነው እዛ የቀረሽ። ማምን አርጋይ ብያለሁ። እናትሽ አታናጅ። በጣም ስሜት አይስበር እሱን የሚጠጋ ጴንጤ አብሮ ይቀጠቀጣል ብለው ይቀጠቅጠዋል። ይደከላል እንጂ ይደከላል እንዴ? እናንተ ስንት የተከፈለበትን ሃይማኖትን ብሽቅጥ ስታረጉ ነገ ወጥቶ እሱ ራሱ ሊሰድባችሁ ሊያዋርዳችሁ ያው የፈረደበት ጴንጤ ማለት ብልጽግና ነው ብሎ እንግዲህ እንትን ሊልን ማለት ትቀጠቀጣላችሁ። በሃይማኖት የምትጣሉ በሙሉ ትቀጠቀጣላችሁ። አያስፈልገንም። ብልጽግና ፓርቲ ነው፣ ሃይማኖት እንደዛ ነው የሚለው። ዳልቻ ጠብቀኝ፣ ትንሽ ጠብቀኝ ነው ይበል። ግን ማን ብልጽግና ፓርቲ ነው። ብልጽግና አማራ አለ፣ ኦሮሞ አለ፣ ትግራይ አለ፣ ደቡብ አለ። ገብቶሻል? ትሪ ግሬተስት የትግራይ እነ ጌታቸው ረዳ፣ የኦሮሚያ እነ ሽመልስ አብዲሳ እና አብይ አህመድ፣ የአማራ እነ አገኘው ተሻገር ምናምን አሉበት። ይሄ ከሃይማኖት ጋር አይገናኝም። ብልጽግና ምንም ከሃይማኖት ጋር አይገናኝም። ሜቢ አመራሮቹ እዛ ውስጥ የጴንጤ ሰዎች ሊኖሩ ይችላሉ። እኔ ሃይማኖቱ መጥፎ ነው እያልኩ ግን እንዳልክ ነው ያጠመቀው ዳልቻ እንዳልክ ራሱ አዲስ ጴንጤ አይደል? እንዳልክ ራሱ አዲስ እኮ ናት። አጠመቀው ነው የሚሉት እንጂ እንዳልክ ነው ያጠመቀው። ቢሆን እንዳልክ እኮ መጽሐፍ ቅዱስ ተጋርቧል እኮ ተምሯል። ገባ? የኦርቶዶክስ ዲያቆን ሊናገር የሚያምርበታል። ቃሉን ያውቃል። ይሄ ነው እንጂ ገለባ አይ እንዳልክም ገና ናት። ለጴንጤ ብዙ ነገር ገና ሳታውቅ ነው ፊኒ ምናምን እሷ አንዳንዴ ትሰራለች። ማርኬቲንግ በንዴት ነው ይሻላል። ሰዓት ልስ እሷ ልጅም ናት፣ ብታጠፋም ልጅ ናት ተብሎ ይታለፋል። ይሄ እብድ የ62 ዓመት እብድ እንዲህ አንዴ ሃይማኖት ይቀይራል፣ አንዴ ፓርቲ ይቀይራል። እዚህ ገመጣናት ፎቶማ እስር ቤት የቂጡን ዋንጫ ሲያወልቁለን የተቀየረው ምንድነው? ፓንት ሲያጥ ነበር። የወንድ ፓንት አታውቂም? የወንድ ፓንት እኮ ያጥብ ነበር እስር ቤት። ትልቁ ስራው እኮ ፓንት ሰብስቦ ነበር የሚያጥቡ። የእስር ቤት ፓንት ደግሞ ታውቂያለሽ፣ ይሄ ድርቆሽ አርቂጡ ላይ የደረቀ እሱን ሲፈቀፍቅ ነው የሚውለው። ዮኒሴ ጋ እኮ እንዲህ በንዴት በጨካኔ የሰው ልጅ እኮ የሚሰድበው ማለት ነው። ምንም ሂዳዝና ነቲንግ ቱ ሉዝ በቃ የመጨረሻው ስቴጅ ላይ ያለው ወንድ ልጅ ቂጡን የተበዳለት ራሱን አንቆ መግደል ያለበት። እስር ቤት ውስጥ ደግሞ ዮኒሴ ጋ 5 ዓመት ቂጡ እንቦጨረጭ ፎጭለጭ ልጭ ቅቤ እየተጨመረ ነው ሲገባ ነው።
ቡና ጭልጨትበል በዚህ ሾርመጣ ሰውዬ ለኢትዮጵያ ይጠቅማል ካላችሁ እኔ ከኢትዮጵያዊ ሙሉ አሜሪካዊ ነው። ግማሽ አሜሪካዊ ሙሉ ነው። ሙሉ እንደው ሙቭ አድርጌ አውስትራሊያ ነው። እሱን ካስገባችሁ የኢትዮጵያን ሕዝብ እንዳለ የበከለ አሁን ትግራዮችን ውሰድ። ትግራዮችን ስድብ አይችሉም። ስድብ አስለምዷቸዋል። ትግሬዎችን አበላሻቸው። ትግሬ ከተናደደ ተጠወል ለአንድ ጥይት ነው አናት የምቆጠው ምናምን ነገር በቃ እንደዚህ ነው። ቁጣ ነው እንጂ እንደዚህ ወጥቶ ሙሉ ቀን መጮ ምናምን። እነሱንም እኮ ሸሌ ያደረጋቸው ሸሌ አሁን ወጥቶ መጮ ጀመሩ። ጆን ማጅላን ጸጥ የሚባል ባለፈው መጣ በአራት ሜትር እንጨት ጎርጉሬው ስድብ አይችልም። ጋላ ይላል። እኔ ማህበረሰቡን እንዳለ ወስጄ በድሮም ቂጣቸውን እየፈነገርኩ ሳስቸው ጋላ እኮ ማለት በአሁኑ ሰዓት እኮ ይበዳሃል፣ ይረዳሃል፣ ይነዳሃል፣ ይመራሃል። በቃ ከላይ እኮ ከተማውን አሳመረ፣ ኒውዮርክ አስመሰለ። ጋልቾ ጋልቾ ትያለሽ ቢዚ አብቱ ፎሺዚ ማኒዚ ጌዳ እንዴ እኔ ልንገርሽ፣ ጋላ ማለት አዲስ አበባ ከተማን ቅዘን በቅዘን የነበረች ቅዘን አጠራረግ ያሳየ ቂጥ መታጠብ ያሳየ ይህን ደንቆሮ ማይም ከየቦታ የተሰበሰበውን 32 ድንጋይ ደርድሮ ቂጡ ውስጥ ምንድን ነው የሚባለው? የበቆሎ ቡንሼ ማለ ያቦ አፋን ቡንሼ ቆረቆንዳ ቅዘኑ እንዳያመልጠው ቆረቆንዳ ቂጡ ውስጥ ወጥፎ ሽንት ቤት የሚጠብቅን ማህበረሰብ ጋላ ነው በየቦታው ሽንት ቤት ሰርቶ እንዲጸዳዳ ያደረገው። ኮንግራ ተፈከሌሽን ዊን ዩኖም ሳይን ምንጊዜም ጋልቾ ጋላ ኦሮሞ ወደ ስልጣን እንዳይመጣ የሚፈለገው ሀገሪቷን ቀጥ አድርጎ ይዟት እንደሚሄድ ይታወቃል። በዚህም በዛም ሽብር ተፈጥሮበት በዚህ ኦሮሞ በዚህ ትግሬ በዚህ አማራ እንዲነሳበት የተደረገው የውጭ ኃይል እጅም አለበት። ለምን ኦሮሞ ምንጊዜም አገር ሲመራ ቀጥ አድርጎ መንግስቱ ኃይለማርያም አሁን በሃይማኖት እየገቡ እያፋጫሉ መንግስቱ ኃይለማርያምን አንቺ አሁን ወይ ልጅ ትሆኛለሽ፣ በታሪክ ሰምተናል ምናምን ለአብን ያደርጋል። መንግስቱ ኃይለማርያም ኢትዮጵያን ሲመራ ልዩነት ነበር። ኢትዮጵያ ውስጥ ጎረቤት ልዩነት አልነበረም። ጎረቤት አልነበረም። ግን አንድ ነገር ልንገርህ ዳልቻ፣ መንግስቱ ኃይለማርያም እኔ መንግስቱ ኃይለማርያም ልጅ ነኝ። በነገራችን ላይ ፊንፊኔ ማለት ጽድት ያለች ከተማ፣ ጧት በውሃ ነበር የሚጠረገው። ዳልቻ አባትን ጠይቅ ወይ ቤተሰብን ጠይቅ እኮ እየነገርኩሽ ነው። መንግስቱ ኃይለማርያም ኢትዮጵያን ሲመራ ዘረኝነት ነበረ ወይ? አልነበረም። ብሔራዊ ውትድርና ብሎ ሲዘመት ኦሮሞ አማራ ተብሎ አይደለም። የሰፈር ቁጫጭ ተሰብስቦ ነው የሚሄዱ። ወንድነቱን አሳይቶ ወይ ይዋጋል፣ ቀዘናም ከሆነ ከኦራል ላይ ዘሎ ወድቆ ይሞታል። አብዛኛው እዛ ቦታ ሳይደርስ የሚሞቱ ብዙ ነው። ግን መቶ እቺን አገር ዝርምስምሷን ያወጣው ወያኔ ነው። ትግራይ አይደለም፣ ወያኔ። የትግራይ ህዝብ አይደለም። የትግራይ ህዝብ የተጠቀመው ነገር የለም። ዛሬም ድሃ ነው፣ የሚጠጣው ውሃ የለውም። ሀገሩ ላይ በረሃብ እያለቀ ያለ ህዝብ ነው። ወያኔ ግን ምንድን ነው ያደረጉት? መጡ፣ ሁሉንም አባሉ። ከዚያስ አሰብን ለኤርትራ ሰጡና ያለ ወደብ አስቀሩ። ያለ ወደብ ሲያስቀሩ ምንድን ነው? አንድ ቀን ተመልሰን ሀብዚ ቆልጭ ለአብን አረጋይ ምናምን ብለን አንድ ሀገር ሆነን ከዛ እየቀጠቀጥን ግብር እንሰበስባለን ብሎ ነው። ኢሳያስ አፈወርቂ እኮ አገሩ ድንጋይ የሚያበቅል እንደ ጦጣ ከድንጋይ ወደ ድንጋይ የዘለለ ሚዝናና ሰውዬ ሀጎስ ቡና ብሎ እኮ የጅማን ቡና 5 ዓመት ይሰ ሌባ ለአብን አረጋይ ለእኔ ታሪክ ምናምን ከፈለግሽ እኔ ጋር ዲክሽነሪ ጭንቅላቴ ውስጥ ነው ያለው። ሁላችንም ጋር ሁሉም የኦሮሞ ልጅ ያውቀዋል። ያ እና ማለት ነው ኦሮሞ የማይፈለገው ምንድን ነው? መንግስቱ ኃይለማርያም የመጀመሪያው ሰው ነው ኢትዮጵያን አንድ አድርጎ ህዝቡን አንድ አድርጎ አይኦማ አይሴማ ብሎ እሁድ እኮ እናቶች ካልወሰዱ የሚታሰሩ ታውቂያለሽ? ዘይት ካልወሰዱ ይታሰሩ ነበር። ልክ እንደ አሜሪካ ፉድ ስታምፕ ማለት ነው። ይህን ታውቂያለሽ? እናቶች ዘይት መጥቶ ካልወሰዱ፣ ሱካር በነፃ ካልወሰዱ ይቀጡ ነበረ። ምንድነው የሚቀጡት? እናቶች አይሴማ ውስጥ ነበሩ። እስክታምሺ ትባላለች። ወጣ ህዝቡ ፊት ህዝቡ ቁጭ ብሎ እንደ ህብረት ትርኢት ይዝናና። ምን እስክታ የምግብ እንትን ነበረ። የምግብ ማህበር ነበር። ሴቶች የሚሰበሰቡበት፣ የትምህርት ነበረ፣ ወጣቶች የሚማሩበት ብዙ ነገር ነበር። የስፖርት ነበረ። ዮኒ ሴጋ የወያኔ ፕሮዳክት ነው። ዮኒ ሴጋ አሰራሩ ሁሉ የወያኔ ነው። የፈጠረው ወያኔ ነው። ኢትዮጵያን ለመበታተን የመጣ እርኩስ እሱ በእርግማን ብቻ ነው የሚጠፋው። የኢትዮጵያ ህዝብ ወጥቶ እሱን ለነገሩ እርግማንም አይሰራም። እሱ ላይ ሙስሊም እኮ ረግሞታል። ምንም የማይሰራበት ሰው እኔ እንደ እሱ ሰውዬ አስቶንቅሎ ነው የመጣ አስቶንቅሎ ነው የመጣ የሱዳን ሸሌ የቡሩንዲ ሸሌ። አሁን በመጨረሻ ደግሞ ጴንጤ ሆኖ ከእናንተ ጋር ሊሆን እኮ ነው። ጸጉሩ ራሱ አላድግለት ብሎት እኮ ተለጣፊ ጸጉር እኮ ነው ያለ። ያኛውን እኮ ላጨው እኮ አላድግ ብሎት
ያቺ ፉን ብላ በቀለች ያለውን ተለጣፊ እንደ ቢራቢሮ ዲዲ ስትል የነበረው ይወልቃል። ኃይለኛ ንፋስ ሲመጣ ከላይ ብለን ወልቆ የሚጠፋው ዮኒ ቬጋ ማለት የተረገመ እርጉማን እርኩስ ስንት ብር ወጥቶበት ዮኒ ቬጋስ ብዙ ብር ወጥቶበት ጸጉር ያልበቀለለት ፈራውል የኛ ፈራውልን መኪና ገዛ እንደው ላስታውስ። ፈራውል እና እሱ ጌይ ናቸው። በማታቂ ነው ብዙ ሰው ጌይ ሆነ። ወንድ ልጅ ለወንድ ልጅ ዝም ብሎ መኪና አይገዛም። ዮኒ ቬጋ ባለችው ቆለጥ የፈራውልን ቂጥ ትበላለች። ለዛ ኖ አይ ልብደው እሱም እኮ ኤርትራዊ ነው። ይሄኛው ላይ ፈራውል እኮ ኦሮሞ አይደለም ኤርትራዊ ነው ይላል። ይሄኛውን ሄድበት ይሄኛው ቶርመጣ አይሆን ነው ዮኒ ቬጋ ነው የፈለግሽ ያለ ለዛኛው ቶርመጣ አይደለም። እቺ ስልክ ላንተ መጣው በጣም የተደወለብኝ። ለዚህ ነው ሸርሙጣ ነው። ለዚህ ነው ለእኛ ቤቱ ሳይሆን ለዛኛው የእኛ ቤቱ ይመከራል። ችግር የለው። ይሄ ነው የሚያሳስተው። ዛሬ አንጀቴ ነው የራሰ። ድሮም እኮ ያመጣው እኮ ለዚህ ቀን ብትሆ ነው። አንዳንዴ አትስደውላለህ ስታረቅ ስጣላ ስደው ብሎ ይጠባቅ እና ክቡራትና ክቡራን ስልክ ተደውሎብኝ ነው ከቤት የቤት ስልክ ነው። የሆነ ቦታ እየሄድኩ አዲስ አበባ ውስጥ የሆነ ማደርሰው ካለ ለቤተሰብ የሆነ አለ በአብን አረጋዊ በጣም ነው የምንወደው። አንቺ ማለት ለኢትዮጵያ ሕዝብ ማወቅ ያለባችሁ ነገር ያለ ለጁጁክያ ማለት ቪክቲም ናት። ቪክቲም ማለት ዮኒ ቬጋ ነው ወደ ስድብ ዓለም ያመጣ ለሁላችን ሾርመጣ ነው ለሁሉ ሕዝብ አበላሻ ያለ ለጁጁክያ ለኦሮሞ ለመከላከል መጣ ነው እንደዚህ ጋር ሆነ አይተቆጥመጠችው እንጂ ባለጅ ሁሉም እንዳለ ሶሻል ሚዲያ ላይ ያለ በጠቅላላ ዮኒ ቬጋ የዮኒ ቬጋ ፕሮዳክት ነው። ዮኒ ቬጋ ማለት እርኩስ የተረገመ በእግዚአብሔር መንፈስ ሳይሆን በሰይጣን መንፈስ የሚንቀሳቀስ ዳልቻ ይችላል። ኢቭን የአናቱ ጸጉር አልሰራ ብሎት ከጭገሩ ነው ይተከል። ለዛ ነው ብዙ ጊዜ አይተሽ ከሆነ እንደ ድመት ጭንቅላቱ ሶፋ ላይ ሲያሽታያለች። ያ ቡኒ ሶፋ ጠምብቶ ማለት ነው። በሱ በአናቱ ታውቂያለሽ። የዮኒ ቬጋ አናት ፈስ እንደሚፈሳ ታውቂያለሽ። ከጭገሩ ስለሆነ ጠጉሩ ወር አበባ ሳይም ብለህ ነው። ያ ወር አበባም ያያል አናቱ ቢበሳት ያ እና እኔ አሁን ኮስሮኛ አዳምጣለሁ ለወጣ ስለሆነ ልብስ ልልባስ። ቴንክ ዩ ቬሪ ማች። ኢትዮጵያን እንወዳቸዋለን። ድል ለኢትዮጵያ፣ ኢትዮጵያ ትቅደም። ቪቫት ያለሽ ይጠባት ዛሬ ቀን ያማረ ተመስገን ጌታ። እንደዛ ተረገጠሽ ፕላን አርጎ ነው ነብይ ዮኒ ብዬ ይመጣል። ከሳምንት በኋላ ልጸልይላችሁ ይጀምራል። እውነት አብዲ እግዚአብሔር ምስክሬ ነው። እኔ አሁን ጸቤ ከማን ጋር እንደሚሆን ታውቃለህ? ጸቤ የሚሆነው ከማን ጋር እንደሆነ ታውቃለህ? ከጴንጤዎች ጋር። ምክንያቱም አሁን ጴንጤ አሁንላችሁ ጴንጤ ሆንና በፖለቲካ አልሆንለት አለ። አማራም ሆነ ኦሮሞም ሆነ ኤርትራ ሆነ ሁሉንም ነካ አልሆነም። የእሱ አላማ ምንም። አሁን ምንድነው የሚያደርገው? ጴንጤ ሆነና ኦርቶዶክስን ይሳደባል። ይሄ የእሱ አይነት በጎች አሉ። ከዛ በቃ ችግር የሚነሳው በዚህ ነው። በሃይማኖት ደግሞ ነገር ተነሳ ማለት ተሳች ሀገር ላይ ቤተሰብ ውስጥ ያለው ነው። ጎረቤትና ለጎረቤት ነው። ይሄ ሰውዬ ሀይል ይባል ይገባል ወይ? ኢትዮጵያ ደግሞ አንተ እኔ ከዚህ በኋላ አንተ ኢትዮጵያ ሞቼ ነው ቆሜ አንተ ከገባ ሞቼ ነው ቆሜ አንተ ከገባ ዳልቻ ፊት ለፊት ሆኖ እዛ ጋራ እንደነገረህ ያ 15 ሪፓብሊክ ጋር አይደለም 15,000 ቢኖር ጭንቅላትን ተይዘ እስር ቤት ነው። ጭንቅላትን ተይዘ ብዙ ምን ጠይቀቻል። ስለሌላው አይደለም። አሁን ስላለፈ አንተ አቅሙም የለም። እኛ ተመልሼ ነው ይዛ የተከበረ ስሙን አላነሳም። በሌላ ጉዳይ ትጠየቃለህ።
ቅቤ ተቀብቼ ነው ትላንትና ማታ ተቀባዋል። ከማታ ጀምሬ እና ጨርሰና እንዴት ግን አናቴ እንደጠጣው ጋይስ ቅቤ ሴቶች ቅቤ ተቀቡ። ይህ ወንድ ሀገርድ እንዴ ለምንድን ነው የማይወደኝ? ኤርሚጌ እንዴ ስ ማይ ብራዘር አት ብለድ ዘሴም ብለድ የኔ ወንድ እርስ በራሳችን የፈለገ ነገር ብንኳኋን እንደዚህ አይነቱ አህያ እንትን ሲል ማንም አይሰማም። አይደለም እኔ ሲነኩ የሚወድ ይመስላል። ዘልጌ እኮ የገባት እኮ ደም የጠረኝ ኦሮሞ ቤት አዲስ አበባ እንደዚህ አይነት ነገር ውስጥ አላደግም። ግን የነሱን እንደዛ መሆን አይችል መሰለኝ የገባት ላልወደድ ነው። እንዴት አለ በደንብ ለመጎኒ እኮ ልጃቸው ምን ሆናል? የማንም ተራ እንትን መሰልኩ እንዴ? ማንም ዘርቶ ያበቀለ ሁሉም ኦሮሞ ነው የሚወድ። አሳልፎ የሚሰጣጥ ኦሮሞ የለም። በጥፋት እዚህ ልትቀጠቀጥ ትችላለን። አልፎ ግን እንዲህ ልትነካ ስትል ግን በጭንቅላት ነው የሚሰደደው። ማንም ለማንም አይሰጣጥም። ይሄ ያው ወደል እውነት እኔ ከምሬ ነው ሲሪየስሊ ከምሬ ነው የምነግራት። ይህ ሰው እየተጠንቀቁት ዛሬ ለእኛ አሽቃበጠ። ብዙችን ሁላችን ቻንስ ሰጠነዋል። ሁላችን ልብ ይገዛል፣ የሰው ልጅ ይለወጣል ምናምን። የእሱ ግን አካሄድ መርዝ ነው፣ መርዝ ነው። በሃይማኖት ደግሞ አትቀበሉት። የእውነቴን ነው የምላችሁ፣ አትቀበሉት። ምክንያቱም መጥፎ ሰው ነው፣ በጣም መጥፎ ሰው ነው። ያጫርሷቸዋል። ኦሮሞ መሆንና ልጅ መሆን ይለያያል። ኦኬ ኦሮሞ ስትሆን እንኳንስ እናትን እንኳን ልጅህን አይደለም ማንንም አትጎዳ። ግድ ነው የምናረጋቸው። ለማንኛውም ቂቤሽን ተቀባል። ሴት ስትሆን ቂቤሽን የእረፍት ጊዜ ሲኖርሽ ዩገርትሽን ምናምን እየተቀባሽ ለስለስ ብለሽ ከዛ እንደ ሰው ታስቢያለሽ። ጭንቅላትሽ ያስባል። በስ ኢትዮጵያ ግን እኔ ለእናንተ እል እንዲያውም ብኖር ነው ደስ ብለኝ። ኢትዮጵያ እኔ እኮ ነኝ ቤተ መንግስት ያለው ምን ሆነሻል? እንኳን እኔ አንቺ አህያ ትኖሪ አይደለም ዛ ሀገር ላይ አሪ ሲሪየስ ኢትዮጵያ ሲኖሪ ዋ እኔ እንዳንቺ 2 ሻንጣ ብቻ ይዤ መግባት መፈልግ መሰለሽ? እንዲ ከገባም ድብ ያለ የሆነ ነገር ለመስጠት ነው የምገባው። ቋሚና ቋሚ ተሰላፊ የሆነ ነገር ይዞ ማለት ነው። እናንተ እኮ ይህን መንግስት ልትደገፉት እኮ ነው የምትገቡት፣ ልትደግፉት ሳይሆን እስቲ ምን አይነት ጥሩ ነገር ይዤ ልሂድ። አንተ ሄደ እኮ እዛ ከኢትዮጵያ ንግድ ባንክ እኮ የምትበደር ድል ባህያ እኔ ከተበደርኩኝ ከዚህ $1 ሚሊዮን ተበደሬ ነው የሚሄደው። ኢንቨስት አደርጋለሁ መብት አለ። ትንሽ ቴንኪን ቆንጆ እና ልጆች ግን አላስገባችሁም። ይቅርታ በጣም ሌላ ጊዜ ያስገባችኋለሁ። ኦኬ አይቻችኋለሁ። ያላችሁትን ሰዎች ወዳችኋለሁ። ኢንጆይ ላርገኔ ቂቤንና ቡናዬን ፀሐይን እየሞኩን ኢንጆይ ላርገኔ ይውላችሁ። ስራዬን ጨርሻለሁ። ሉክሰስ የሆነ ላይፍ ነው የምኖረው። ጠብደል ሁላ ቻው። እናንተ ብቻ ምድረ የሴት ደናቆርትና የወንድ ደናቆርት እያያችሁ እየተከተላችሁ ብቻ ኝኝኝኝ ይበሉ። እከኩላ ራሳችሁን ጠብቁ። ማንም አጨብጫቢ አትሆኑ። አደጋ ነው ይዞላችሁ የመጣ ባለጌ ነገ ይውላችሁ። ኦርቶዶክስም የሚያምነው ኢየሱስን ነው፣ ጴንጤም የሚያምነው ኢየሱስን ነው። እውነቱን ልንገራችሁ፣ ዛሬ ጴንጤ እሱ ያሰበው ምንድን ነው? ማነው ስልጣን ላይ ያሉት ጴንጤ ስለሆኑ በዚህ ገብቼ ልሸቅል ነው። በፊት ለፊት ብልጽግና በድጋሚ ይቅርታ መጠየቅ አይችልም። ምክንያቱም አንድ የቻንስ ሰጥቶታል፣ አልተጠቀመበትም። አሁን ብልጽግና ምንድን ነው? ጴንጤዎች አሉ ብልጽግና የሆኑ። ስለዚህ ጴንጤዎቹ አብቹ ጌታ ኢየሱስን ተቀብለዋል፣ በቃ ይቅር በሉ። በክርስትና ያው ይቅር መባባል ስላለ ማለት ነው። አንተ በክርስትና አይደለም ጌታ ኢየሱስ ክርስቶስን አማላጅ አድርገህ ብትልክ ከዚህ በኋላ ኢትዮጵያ ትናፍቃለች፣ ትናፍቃለች። በድጋሚ መሬት የለም። በድጋሚ ኢትዮጵያን አትረግጣት። ይናፍቃል።
አንድ ቻንስ ይሰጣል። ወጥተው እኮ እንደዛ እኮ ያዋረድከው እኮ አብይ የፖለቲካ ኬዝ ኖሮ ሳይሆን ዝም ብለህ አብደት ማለት ነው። ስለዚህ ለእብድ አይሰጠውም ቻንስ። አንተ ከምትገባ አይስወር ሌላ መርደር የተባለው ገብቶ ቢኖር ነው የሚሻል። አትጠቅምም ማለት ባዶ ሰው አይጠቅምም። የረባ እንኳን መኪና አንተ ሳስበው አንተ እኮ ጋምባ ነው ይሄ። አንተ እኮ ቁማር ተጫዋች እኮ ነው። የ6,000 ብር መኪና መግዛት $6,000 መኪና መግዛት አቅቶ እኮ እነ ፈርዖንና ጓደኞች አዋት የገዙልህ እኮ አር ሲሪየስ ተሳ ምን ትጠቅማለህ? የኢትዮጵያ ንግድ ባንክ ሄደህ ተበድረህ ልትቅምበትና ልትጨፍርበትና አንተ ሴት ስለማታወጣ ከቤት ስለማትወጣ የአንተ እኮ ትልቁ ሱስህ ምን እንደሆነ ታውቃለህ? ዮኒ ማኛ እንትን እኮ ነው የምትጫወተው። ምንድን ነው የሚባለው? ይሄ ምን ይባላል? አውቶማት ሰው ምን ያለን አያውቅም። እኔ ትዳሬ እኔ ምን ጥቅስ የኔ ሴት ጋር ሄድም አልጠጣም አልክ። ብትጠጣ ይሻላል። ጋምብሊን ነው የሚባለው። ጋምብሊን ቁማር ነው የሚጫወተው። የእውነትን እዩት፣ ፊቱ ያ በደንብ እዩት። ጋምብሊን ነው፣ ቁማር ይጫወታል። ስለዚህ የኢትዮጵያ የሆነ ኢንቨስት አርግ ተብሎ እንኳን ቻንሱ ቢሰጥም ብራችንን ጨርሰው እዛም ጋምብሊን ስላለ ማለት ነው። ይሄን ሰውዬ አንፈልገው፣ እጅ ወደ ላይ አንፈልገውም። ሃይማኖትን ከሃይማኖት ያጋጫል። ቁማርተኛ ነው፣ ጤነኛ አይደለም። ሌላ ስንት ትውልድ አለ፣ ስንት ፈጠራና ስንት ፕሮጀክት ይዞ ቁጭ ያለ። ለእነሱ ቢሰጥ ይሻላል ከዚህ መሀይብና ደንቆሮ አሜሪካን። አንድ ነገር ንገራቸው፣ የሰው ልጅ አውሮፓ ሄዶ ካልተለወጠ መለወጥ ማለት ወይ ትምህርቱ ወይ ገንዘብ ካልያዘ ኢትዮጵያ ተመልሶ ሄዶ ይለወጣል የምትለው ከሆነ እመነኛ ይለወጥ